ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ የፍሬሽማን ኮርስ የሆነውን ጀነራል ሳይኮሎጂ እንጀምራለን። እንግዲህ እንደዚህ አይነት ትምህርታዊ ቪዲዮ ያስፈልገኛል ብላችሁ ካሰባችሁ ሰብስክራይብ ማድረግ ትችላላችሁ። ኦኬ፣ ጀነራል ሳይኮሎጂ ቻፕተር 1 ምን ፍሬ ሀሳቦችን ይዟል ይሄ ቻፕተር ስንል እንግዲህ በዚህ ቻፕተር የምናየው ቻፕተር 1 ኢሴንስ ኦፍ ሳይኮሎጂ የመጀመሪያው ዴፊኒሽን ኦፍ ቤዚክ ኮንሰፕት ነው፣ ዲፋይን ማድረግ ነው። ኦኬ፣ በሁለተኛ ደረጃ ጎልስ ኦፍ ሳይኮሎጂ የሳይኮሎጂ ጎሎች አሉ፣ እነሱን ማወቅ። ከዛ ሂስቶሪካል ባክግራውንድ ኦፍ ኤንድ ሜጀር ፐርስፔክቲቭ ኢን ሳይኮሎጂ የሳይኮሎጂ ታሪካዊ አመጣጡ አሁን ላይ ያለበት ሁኔታ እናያለን በዚህ ቻፕተር። ሌላው ብራንችስ ኦፍ ሳይኮሎጂ የሳይኮሎጂ ብራንቾች አሉት፣ ክፍሎች አሉት፣ እነሱን እናያለን። መጨረሻ ላይ ሪሰርች ሜተድ ኢን ሳይኮሎጂ ነው። ሳይኮሎጂ ለሪሰርች የሚጠቀመው ሜተድ ምን አይነት ነው የሚለውን እናያለን ማለት ነው። ከዛ በኋላ ቻፕተሩ ያበቃል ማለት ነው። ኦኬ፣ ቻፕተር 1 ኢንትሮዳክሽን ኦር ኢሴንስ ቱ ሳይኮሎጂ ስንል ሳይኮሎጂን ይህ ቻፕተር ለማስተዋወቅ ያክል ነው ማለት ነው። ይህ ቻፕተር ያስፈልገው ሳይኮሎጂን መተዋወቅ ማለት እንችላለን በዚህ ቻፕተር ላይ የምናየው ማለት ነው። ኦኬ፣ ከዴፊኒሽኑ ስንጀምር እንግዲህ ሳይኮሎጂ ከሁለት የግሪክ ወርዶች ነው የመጣው። ሳይኬ ኤንድ ሎጎስ ከተባሉ ከሁለት ግሪክ ወርዶች ነው የመጣው። ሳይኬ ምንድነው ሪፕሬዘንት የሚያደርግልን? ስፕሪት፣ ሱል፣ ማይንድ አእምሮ ማለት ነው፣ ወይም ነፍስን ስፕሪትን ነው የሚወክልልን። ስለዚህ ሳይኬ የሚለው ስለ አእምሮ እንትን የሚልልን ከሆነ ሎጎስ ማለት ደግሞ ብዙ ጊዜ እንደምናውቀው ስተዲ ማለት ነው፣ ማጥናት ማለት ነው፣ ኖሌጅ ማወቅ ማለት ነው፣ ወይም ሳይንስ ማለት ነው። ዲስኮርስ ሰፋ ያለ ማብራሪያ መስጠት ማለት ነው። ስለምን? ስለ አእምሯችን ማጥናት ማለት ነው። ከስርወ ቃሉ ስናየው ከሁለት ግሪክ ወርዶች የመጣ ነው ማለት ነው፣ ሳይኬ ኤንድ ሎጎስ። ኦኬ፣ እንግዲህ ኖርማል ዴፊኒሽኑን በምናይበት ሰዓት ምንድን ነው? ሳይንቲፊክ ስተዲ ሂውማን ቢሄቪየር ኤንድ ሜንታል ፕሮሰስ ይለናል። ሳይንሳዊ የሆነ ስለ ሰው ልጆች ምን ባህሪ እንዲሁም ሜንታል ፕሮሰስ ስለ አእምሮ ውስጥ ስለሚከናወኑ ስለ ሰው ልጅ አስተሳሰብ የሚያጠናልን ነው። ምን? ሳይኮሎጂ። ሳይንሳዊ በሆነ መልኩ ስለ ሰው ልጆች ባህሪና ስለ ሰው ልጅ አስተሳሰብ የሚያጠና ነው ይለናል። ምን? ሳይኮሎጂ። ስለዚህ በዚህ ዴፊኒሽን ላይ ሶስት ነገር አለ። የመጀመሪያው ሳይንቲፊክ ሳይንስ የሚለው ሲሆን፣ ሁለተኛ ደግሞ ቢሄቪየር ሂውማን ቢሄቪየር የሚለው፣ ሶስተኛ ሜንታል ፕሮሰስ የሚል ሶስት ፍሬ ሀሳቦችን ይዟል። አንድ በአንድ ስናያቸው ኦኬ፣ ከሳይንስ ስንጀምር ሳይንስ የሚለን እዚህ ዴፊኒሽን ላይ ኢዝ ኤ ኮሌክሽን ኦፍ ዳታ ኦር ኢንፎርሜሽን ነው። ሳይኮሎጂ ሳይንቲፊክ ነው ስንል መረጃን ወይም ዳታን በማጠራቀም ነው፣ በመሰብሰብ ነው አንድን ነገር ዲፋይን የሚያደርገው ወይም የሚያጠናው እያለ ነው። ሳይኮሎጂ ዳዝ ኖት ሪሊ ኮመን ሰንስ ኦር ስፔኩሌሽን። ያ ማለት ሳይኮሎጂ በዘፈቀደ ወይም በመሰለኝ አይነት መንገድ አይደለም አንድ ነገር የሚያጠናው። ከዛ ይልቅ ኢንፎርሜሽኖችን በመሰብሰብ ሳይንሳዊ በሆነ መልኩ it is based on research and experiment ነው። በሪሰርቾች በኤክስፐሪመንቶች የታግዞ ነው አንድን ነገር የሚያጠናው፣ በኮመን ሰንስ አይደለም። ሳይንቲፊክ ስንል በዚህ መልኩ ነው ማለት ነው። ሌላም has developed its own theories principles። ስለዚህ የራሱ የሆነ ቲዮሪዎች አሉት፣ ፕሪንሲፕሎች አሉት፣ መርሆች አሉት። ፕሪንሲፕል ስንል ስለ አንድ ነገር ዴፊኒሽን ስንሰጥ ነው። ስለዚህ ኤምፕሎይስ ሳይንቲፊክ ቴክኒክስ ቱ ስተዲ ቢሄቪየር፣ በቃ
ቢሄቨርንና የሰው ልጅ አስተሳሰብንና ባህሪውን በሳይንሳዊ በሆነ መንገድ ያጠናል ስንል ሳይንሳዊ የሚለው በዘፈቀደ አይደለም፣ ሳይንስን በተከተለ ነው ይለናል ማለት ነው። ኦኬ ሁለተኛው እዛ ዴፊኒሽን ላይ ቢሄቨር የሚለው ነው። ሂውማን ቢሄቨር ስንል እንግዲህ ኦቨርት አክሽን ነው ኦር ሪያክሽን ነው። ለምሳሌ እንደ ቴልኪንግ ስናወራ ያለን ባህሪ የምንለው ነገር ስናወራ መፍጠን ወይም ዝቅ ማለት፣ ፋይናንሻል ኤክስፕሬሽን የፊት ገጽታችን ባህሪ ነው። ይሄም ሙቭመንት እንቅስቃሴ ራሱ ባህሪ ነው ማለት ነው። ባህሪ ስንል በዚህ መልኩ ልንገልጸው እንችላለን። መጨረሻ ላይ ምን ብለናል? ሜንታል ፕሮሰስ ብለናል። ሜንታል ፕሮሰስ ማለት ኦል ኢንተርናል ኦር ኮቨርት። ኢንተርናል ስንል ኮቨርት አክቲቪቲ ማንኛውም አእምሮ ውስጥ የሚካሄድ ነገርን ነው። በአእምሮአችን የሚካሄድ ነገርን የሚያጠና ነው። ለምሳሌ እንደ ፊሊንግ ስሜት፣ ማሰብን፣ ማስታወስን፣ ሪሜምበሪንግን የመሳሰሉ ነገሮችን ያጠናል ማለት ነው። ሜንታል ፕሮሰስ ስንል ደግሞ ማለት ነው። ስለዚህ ሶስት ጽንሰ ሀሳቦችን በዚህ መልኩ አየን ማለት ነው። ስለዚህ ሳይኮሎጂ ኢዝ ሳይንቲፊክ ስተዲ ኦፍ ሂውማን ቢሄቪየር ኤንድ ሜንታል ፕሮሰስ ያልነው በዚህ መልኩ ነው ማለት ነው። ኦኬ በቀጣይ ደግሞ ጎልስ ኦፍ ሳይኮሎጂ የሚባሉትን ነው የምናየው። እንግዲህ ጎልስ ኦፍ ሳይኮሎጂ ውስጥ 4 የሳይኮሎጂ ጎሎች አሉ። የመጀመሪያው ዲስክሪፕሽን ኦፍ ቢሄቪየር ነው። ዲስክሪፕሽን ኦፍ ቢሄቪየር ስንል ኤቭሪ ቢሄቪየር ሃዝ ኢትስ ኦን ዌይ ኦፍ ኦከሪንግ። እያንዳንዱ ቢሄቪየር የራሱ የሆነ መንገድ አለው። ምን ቢሄቪየሩ ኦከር የሚያደርግበት የሚከሰትበት ያ ቢሄቪየር። ስለዚህ ዲስክሪፕሽን ስንል ያን ቢሄቪየር ዲስክራይብ ማድረግ መግለጽ መቻል መረዳት መቻል የሆነ ነገር ሲከሰት ሴንስ የማድረግ መቻል ብቃት ዲስክሪፕሽን ኦፍ ቢሄቪየር እንለዋለን። ስለዚህ ኢን ዲስክራይቢንግ ቢሄቪየር ሳይኮሎጂስትስ ፎከስ ኦን ሃው ዌን አንደር ዋት ኮንዲሽን ቢሄቪየር ኦከር። ስለዚህ በዲስክራይብ ቢሄቪየርን ባህሪን ዲስክራይብ በማድረግ ሂደት ውስጥ ሳይኮሎጂስቶች ምን ላይ ፎከስ ያደርጋሉ? ሃው እንዴት ይላሉ፣ ዌን መቼ፣ ኤንድ አንደር ዋት ኮንዲሽን በምን ሁኔታ ነው ቢሄቪየር ኦከር ቢሄቪየሩ የተከሰተው ይሄ ባህሪ ሊከሰት የቻለው ብለው ሳይኮሎጂስቶች ዲስክራይብ ያደርጋሉ ማለት ነው። የሆነ ባህሪ ሲከሰት ያን ባህሪ መለየት ይችላሉ ማለት ነው። ዲስክራይብ ማድረግ ይችላሉ፣ መግለጽ ይችላሉ ማለት ነው። ኦኬ ወደ ኤግዛምፕሉ ስንመጣ ሃው ዳዝ አንግሪ ፐርሰን ቢሄቪየር፣ የተቆጣ ወይም የተከፋ ሰው እንዴት ነው ቢሄቭ የሚያደርገው? ዳትስ ዲስክራይብ ያደርጋሉ። እንዲሁም ሃው ዱ ቱ ፒፕል ሁ አር ኢን ሎቭ ኢንተራክት፣ ሁለት ሰዎች በፍቅር ግንኙነት ውስጥ ያሉ ሁለት ሰዎች እንዴት ነው ቢሄቭ የሚያደርጉት? ያንን ዲስክራይብ ማድረግ መቻል፣ ያንን መግለጽ መቻል፣ ዲስክራይብ ማድረግ መቻል የመጀመሪያው ጎልስ ኦፍ ሳይኮሎጂ ነው ማለት ነው። ኦኬ ወደ ሁለተኛ ኤክስፕላኔሽን ነው። ዲስክራይብ አደረግን፣ መጀመሪያ ተያያዥነት አላቸው። ባይዘው ዲስክራይብ አደረግን መግለጽ ቻልን። ከገለጽ ነው በኋላ ኤክስፕላኔሽን ምክንያት መስጠት መተንተን ነው። ኤክስፕሌን ማድረግ ነው። ዲስኮርስ ስላደረግ ነው፣ ዲስክራይብ ስላደረግ ነው ባህሪ ያንን ዲስክራይብ ያደረግነውን ባህሪ ኤክስፕሌን እናደርገዋለን፣ እንተነትነዋለን፣ እንገልጸዋለን። እንዴት? ኢን ኤክስፕላኔሽን ኦፍ ኤ ቢሄቪየር ሳይኮሎጂስትስ ቢካም ኮንሰርንድ አባውት ዋይ ቢሄቪየር ኦከርስ አት ኢት ዳዝ። ስለዚህ ኤክስፕላኔሽን ለመስጠት ሳይኮሎጂስቶች ምንድን ነው የሚያደርጉት? ዋይ ብለው ይጠይቃሉ። ይህ አሁን ዲስክራይብ አደረጉ፣ ይሄ እንደዚህ ባህሪ ብለው ዲስክራይብ አደረጉት። የሆነ ባህሪ ዲስክራይብ ለዩ፣ አወቁ ያን ባህሪ። ከዛ በኋላ ምን ኤክስፕላኔሽን ላይ ዋይ ይሄ ባህሪ እንደዚህ ሊሆን የቻለው እንዴት ነው ብለው ይጠይቃሉ። ምክንያት መስጠት
ኤክስፕላኔሽን ይባላል ማለት ነው። ኤቭሪ ቢሄቨር that has its own case። ስለዚህ ያንዳንዱ ቢሄቨር የራሱ የሆነ ምክንያት አለው። ካለ ምክንያት የሆነ ቢሄቨር አይከሰትም። ስለዚህ የሆነ ቢሄቨር ዲስክራይብ አድርገናል። ስለዚህ አብሮት ምክንያት አለው። ምክንያቱን ደግሞ ስንዘረዝር ኤክስፕላኔሽን እንለዋለን። no behavior occurs without case። ምንም ቢሄቨር ካለ ምክንያት የሚመጣ ቢሄቨር የለም ማለት ነው። ኦኬ ኤግዛምፕሉን ስናይ why do people go to college or university? ለምንድን ነው ሰዎች ወደ ኮሌጅ ወደ ዩኒቨርሲቲ የሚገቡት? why do people marry? ለምንድን ነው ሰዎች የሚጋቡት? that's the reason። explanation የሆነ ነገር ዲስክራይብ አደረግን። ከዛ በኋላ ኤክስፕሌን ዋይ ብለን ማብራሪያ እንሰጥበታለን ማለት ነው። ስለዚህ ይሄ ሁለተኛው የሳይኮሎጂ ጎል ነው ማለት ነው። ኦኬ ወደ ሶስተኛው ስናመራ ፕሪዲክሽን ነው። ፕሪዲክሽን ስሙም ግልጽ ይመስለኛል። ቅድመ ግምት ማስቀመጥ ማለት ነው። እንግዲህ ዲስክራይብ አድርገናል። ዲስክራይብ ካደረግን በኋላ ኤክስፕላኔሽን ሰጠናል። ስለዛ ነገር ኤክስፕሌን አድርገናል። ከዛ በኋላ ፕሪዲክት እናደርጋለን። ኢንቮልቭስ ፎርካስቲንግ the likelihood of a behavior under certain circumstance። ስለዚህ ፎርካስት ነው የምናደርገው። አሁን መጀመሪያ ላይ ዲስክራይብ አደረግነው። የሆነን ቢሄቨር ለየን፣ አወቀን። ከዛ ያን ቢሄቨር ለምን እንደሆነ ኤክስፕሌን ካደረግን በኋላ ይህ ቢሄቨር በዚሁ ከቀጠለ ምን ሊፈጠር ይችላል ፎርካስት ማድረግ ይሄቹና። ስለዚህ የበዛ ሲቹዌሽን ያንን ቢሄቨር ከለየን ኤክስፕሌን ካደረግን በኋላ ምን ሊሆን ይችላል ወደፊት ስንል ደግሞ ፕሪዲክት እያደረግን ነው ማለት ነው። በምን ሰርከምስታንስ ውስጥ ነው ያለው ይሄ ቢሄቨር ፎርካስት እናደርጋለን፣ ፕሪዲክት እናደርጋለን። ያ ማለት prediction of a behavior is possible through the use of a theories or principle። ስለዚህ በቲዮሪ በአሳብሽን ወይም በመርህ ያን ቢሄቨር ፕሪዲክት እናደርጓለን ማለት ነው። ወደፊት ምን ሊያመጣ ስለሚችለው ነገር ፕሪዲክሽን እናስቀምጣለን ማለት ነው። ይህ ሶስተኛው የሳይኮሎጂ ጎል ነው ማለት ነው። መጨረሻ ኮንትሮል ነው። ኮንትሮል ኦር ሞዲፊኬሽን ነው። እንግዲህ ዲስክራይብ አደረግን፣ ኤክስፕሌን አደረግን። ከዛ በኋላ ፎርካስት ወደፊት የሚያመጣውን ነገር ፎርካስት አደረግን፣ ገመትን። ከዛ በኋላ ኮንትሮል ማድረግ መቻል፣ መቆጣጠር መቻል፣ መፍትሄ መስጠት መቻል ነው ማለት ነው የመጨረሻው ሳይኮሎጂ። ስለዚህ ኢንቮልቭስ ቼንጂንግ ቢሄቪየር ዊች ኢዝ አንቲ ሶሻል ኦር አንአክሰፕተብል። ስለዚህ ፎርካስት ካደረግን ያን ቢሄቪየር ወደፊት ስለሚያመጣው ችግር ፕሪዲክት ካደረግን በኋላ መቆጣጠር መቻል ነው። ምን መጥፎ ወደፊት መጥፎ የሚሆን አይነት ባህሪ ከሆነ ያንን ቼንጅ ማድረግ መቻል፣ ኮንትሮል ማድረግ መቻል ነው። ስለዚህ for healthy functioning of a society and individual such kind of negative maladaptive behavior should be avoided። ስለዚህ ወደፊት መጥፎ ይሆናል ካልን ከአንዲዛይረብል ወደ ዲዛይረብል ከመጥፎ ባህሪ ይሆናል ብለን ካሰብን ወደ ጥሩ ባህሪ መለወጥ መቻል። ፕሪዲክት አድርገናል፣ ዲስክራይብ አድርገናል፣ ኤክስፕሌን አድርገናል፣ ፕሪዲክት አድርገናል። ስለዚህ ያን ፕሪዲክት ያደረግነውን ፋንክሽናሊቲ ኦፍ ሶሳይቲ ማድረግ አለብን። ለማህበረሰቡ የሚጠቅም ወይም ለግለሰብ ሊሆን ይችላል፣ ለግለሰቡ የሚጠቅም ሄልዚ የሆነ ወደፊት ሄልዚ የሆነ ከኔጌቲቭ ወደ ሄልዚ የሆነ ፋንክሽን ይሄ ቢሄቪየር እንዲቀየር ማድረግ መቻል ነው። ያ ማለት አቮይድድ ማድረግ መቆጣጠር ያንን ኔጌቲቭ የሆነ ቢሄቪየር ማለት ነው። ኮንትሮል ማለት ኦኬ። ስለዚህ ኢን ሳይኮሎጂ ዜር አር ሳይኮሎጂካል ቴክኒክስ ቱ ሄልፕ ኢንዲቪጁዋል አቮይድ ማላዳፕቲቭ ቢሄቪየር። ስለዚህ ሳይኮሎጂስቶች ቴክኒክ ይጠቀማሉ፣ ሳይኮሎጂካዊ የሆነ ቴክኒክ ይጠቀማሉ። ለምን የሚረዳ ለኢንዲቪጁዋሎች የሚረዳ መጥፎ ባህሪን አቮይድ ማድረግ የሚችሉበት ቴክኒክ አላቸው ማለት ነው።
ሳይኮሎጂ ውስጥ። ስለዚህ ጎልስ ኦፍ ሳይኮሎጂ መጀመሪያ ዲስክራይብ ማድረግ፣ ከዛ በኋላ ያንን ዲስክራይብ ያደረግነውን የለየነውን ባህሪ ኤክስፕሌን ማድረግ፣ ለምን ተፈጠረ ማለት፣ ከዛ በኋላ ያ ባህሪ ወደፊት ስለሚያመጣው መዘዝ ማስቀመጥ፣ ከዛ በኋላ ያ መዘዝ ከመከሰት ማዳን ኮንትሮል ማድረግ ማለት ነው። ስለዚህ በዚህ ጎልስ ኦፍ ሳይኮሎጂን እንጨርሳለን ማለት ነው። በቀጣይ ሂስትሪ ኤንድ ሜጀር ፐርስፔክቲቭ ኢን ሳይኮሎጂ የሚለውን ይዤላችሁ እመጣለሁኝ። እስከዛው መልካም ጊዜ ይሁንላችሁ። ቴንክ ዩ